በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በክርስቶስ ክርስቲያን በወልድ ውሉድ በመንፈስ ቅዱስ መንፈሳውያን የተሰኛችሁ የክርስቶስ ቤተሰቦች እንኳን ለዐቢይ ጾም ለሶስተኛ ሳምንት ለምኩራብ አደረሳችሁ አደረሰን። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የዐቢይ ጾም ሶስተኛ ሳምንት ምኩራብ በማለት ይጠራል። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ወደ ምኩራብ የገባበትና ያስተማረበት ነው። ምኩራብ ማለትም ቀጥተኛ ፍቺው ኮረብታ፣ ተራራ የሚያህል ታላቅ ሕንፃ ማለት ነው። ከዚህም የተነሳ የአይሁድ ቤተ ጸሎት ወይም ቤተ መቅደስ ማለት ይሆናል። እንደ ቤተ ክርስቲያናችን ሥርዓትና ትውፊት መሠረት በዐቢይ ጾም 8ቱ ሰንበታት ሊዘመር የተዘጋጀው የጾመ ድጓው መዝሙር ነው። በየሰንበቱ የሚነበቡት የመጽሐፍ ቅዱስ ንባባት፣ የሚዘመረው የዳዊት መዝሙር ወይም ምስባክ ከሰንበቱ ስያሜ ጋር የሚያያዙ የሚዛመዱ ናቸው። በሰንበታቱ ውስጥ የሚነበበውና የሚዘምረውም ጌታችን በመዋዕለ ስብከቱ ያስተማራቸውን ትምህርቶችና የሰራቸውን ዋና ዋና ተአምራትና መንክራት የሚመለከቱ ናቸው። ጾሙ የጌታ ጾም ስለሆነ ሁሉም መዝሙራትና ምንባባት ከጌታ ትምህርትና ሥራ ጋር የተያያዙ ናቸው። በዚህም መሠረት ሦስተኛው ሰንበት ምኩራብ ተብሎ ተሰይሟል። ዋ ኢየሱስ ምኩራብ አይሁድ የሚል እና ይህን የመሰለ ጌታ በምኩራብ ማስተማሩን የሚያዘክር የሚቀርብበት ሳምንት ነው። በብሉይ ኪዳን ዘመን በኢየሩሳሌም የአይሁድ ቤተ መቅደስ ነበራቸው። ናቡከደነፆር ኢየሩሳሌምን በወረረ ጊዜ ግን ቤተ መቅደሱን አፈረሰ፣ ሕዝቡንም ወደ ባቢሎን አፈለሰ። ከዚህ ጊዜ ጀምሮ አይሁድ በሚኖሩባቸው ስፍራዎች ሁሉ ለጸሎት ቤት ይሰሩ ነበር። ጌታችን መድኃኒታችን ኢየሱስ ክርስቶስ በኢየሩሳሌም እየተዘዋወረ በሚያስተምርበት ጊዜ ግን ብዙ ምኩራቦች ነበሩ። ሐዋርያት በሚያስተምሩበት ወቅት ከአንዳንድ ቦታዎች በቀር በምኩራቦች ገብተው ወንጌልን አስተምረዋል። በብሉይ ዘመን ቢያንስ 10 የጎለመሱ ወንዶችና የቤተሰብ ኃላፊዎች በቦታው ከተገኙ እነዚህ ምኩራቦችን ለመስራት ይፈቀድላቸው ነበር። በምኩራብ ውስጥም የሕግ መጻሕፍትና በነቢያት የተጻፉ ጽሑፎችን በብራና ጥቅልል ይገኛሉ። ምዕመኑ እንዲሰማቸው እንደ መድረክ ባለ ቦታ ላይ ካህናትና መምህራን ቆመው መጻሕፍትን ያነባሉ፣ ቃለ እግዚአብሔርንም ያስተምሩ ነበር። ምኩራብን የሚመሩት አለቆች ጥፋተኛ ሰው ሲገኝ በመግረፍ ወይም ከምኩራብ በማስወጣት ሊቀጡ ስልጣን ነበራቸው። አገልጋይ ወይም የሚራዱ ወጣቶችም ልጆችን በማስተማር ጥቅልሎችን በማቅረብ በተጨማሪ የአለቆችን ትእዛዝ በመፈጸም ያገለግላሉ። በየሰንበቱ ሕዝብ ሁሉ በምኩራብ ተሰብስበው አምልኮታቸውን ይፈጽሙ ነበር። በአምልኮታቸውም ውስጥ ጸሎት፣ ከሕግና ከነቢያት ንባብ፣ ስብከትና ቡራኬ ነበር። በዚህ ምኩራብ ጌታችን መድኃኒታችን ኢየሱስ ክርስቶስ ተገኝቶ ሕዝቡን አስተምሯል። ወደ ገባበትም ወደ ናዝሬት መጣ። እንደ ልማዱም በሰንበት ቀን ምኩራብ ገባ፣ ሊያነብም ተነሳ። ሉቃስ 4 ከቁጥር 16። ወደ ገዛ አገሩ መጥቶ ሲገረሙ ድረስ በሚገባቸው ያስተምራቸው ነበር። ማቴዎስ ምዕራፍ 13 ከቁጥር 52። ሰንበትም በሆነ ጊዜ በምኩራብ ያስተምር ጀመር። ማርቆስ 6 ቁጥር 1። ጌታችን ኢየሱስ ወደ አይሁድ ምኩራብ ገባ፣ የሃይማኖት ቃልን አስተማረ። ከመሥዋዕት ይልቅ ምሕረትን እወዳለሁ፣ የሰንበት ጌታዋ የምሕረት አባቷም እኔ ነኝ። የሰው ልጅም የሰንበት ጌታዋ ነው። የአባቴን ቤት የንግድ ቦታ አታድርጉት፣ ቤቴስ የጸሎት ቤት ይባላል እያለ የሃይማኖት ቃል አስተማራቸው። ወደ ምኩራባቸውም ገብቶ ዝም ይሉ ዘንድ ገሠጻቸው። እነርሱም ትምህርቱን፣ የቃሉን ግርማ፣ የአነጋገሩን ጣዕምና የአንደበቱን ቅልጥፍና አደነቁ።
በዚች ቀን የሚነበብ መልእክታት ቆላስይስ ምዕራፍ 2 ከቁጥር 16 ከፍጻሜ። እንግዲህ በምድርም ቢሆን በመጠጥም ቢሆን በልዩ ልዩ በዓላትም ቢሆን በማቻም ቢሆን በሰንበትም ቢሆን የሚነቅፋችሁ እንዳይኖር ተጠንቀቁ። እንዲሁም ያዕቆብ 5 ከቁጥር 14 ወንድሞቻቸው እምነት አለኝ ምግባር ግን የለኝም የሚል ሰው ቢኖር ምን ይጠቅመዋል? በውኑ እምነቱ ልታድነው ትችላለችን? ከወንድሞቻችን ወይም ከእህቶቻችን የታረዙ ወይም የዕለት ምግብ ያጡ ቢኖሩ ከእናንተም አንዱ ይርዳቸው። ግብረ ሐዋርያት ምዕራፍ 10 ከቁጥር 1 እስከ 8 በቂሳሪያም ቆርኔሌዎስ የሚባል አንድ ሰው ነበር። ሌቂ ለሚሉት ጭፍራም የመቶ አለቃ ነበር። እርሱም ጻድቅና ከነ ቤተሰቡ እግዚአብሔርን የሚፈራ ነበር። ለሕዝቡም ብዙ ምጽዋት ይሰጥ ነበር። ዘወትርም ወደ እግዚአብሔር ይጸልይ ነበር። ምስባክ እስመ ቅንዓተ ቤትከ በልዐኒ ትዕይርቶሙ ለእለ ይትዔገሉከ ወርቀ ላዕሌየ ወከጸይቅዋ ገጾሙ ለነፍሴ። ትርጉም የቤት ቅናት በልተኛለችና የሚሰድቡም ስድብ በላዬ ወድቋልና ነፍሴን በጾም አስመረርኋት። የዕለት ወንጌል ዮሐንስ 2 ከቁጥር 12 እስከ ፍጻሜ። ከዚህም በኋላ እርሱና እናቱ ወንድሞቹና ደቀ መዛሙርቱም ወደ ቅፍርናሆም ወረዱ። በዚያም ብዙ አይደለ ጥቂት ቀን ተቀመጡ። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። አሜን።